ኢትዮጵያን በሚፈታተኑ ጉዳዮች በጋራ በመቆም ሰላምና ልማትን ማስቀጠል እንደሚገባ የጎንደር ከተማ አስተዳደር ገለጸም። ዝክረ ሐምሌ 5 የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎችና ነዋሪዎች በተገኙበት ታስቧል። አፈወርቅ ደሴ እንደሚከተል ያቀርበዋል። ህወሓት ስልጣን በያዘ ማግስት በታሪክ የአማራ ክልል የነበሩትን የወልቃይት ጸገዴ፣ ሁመራና ራያ አካባቢዎችን ወደ ትግራይ ክልል በኃይል አጠቃሎ በአማራ ምሁራን፣ ነጋዴዎችና የፖለቲካ ንቁ ተሳታፊዎች ላይ ያነጣጠረም ሰብአዊነት የጎደለው ድርጊት ይፈጽም እንደነበረ የቅርብ ጊዜ ትውስታ ሆኖ አልፏል። ይህን ግፍ ሐምሌ 5 2008 በተለኮሰች ችቦ የአማራ ህዝብ ከሌሎች ወንድሞቹ ጋር በተባበረ ክንድ ለአንዴና ለመጨረሻ ጊዜ እንዳይመለስ አድርጎ መሸኘቱ የሚታወስ ነው። ዝክረ ሐምሌ 5 10ኛ ዓመት በጎንደር ከተማ አስተዳደር የከተማዋ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው የከተማ አስተዳደሩ ከፍተኛ አመራሮችና ነዋሪዎች በተገኙበት ታስቧል። ሐምሌ 5 ጭቆናን፣ በደልን የማይቀበለው የጎንደር ህዝብ ከሌሎች ወንድሞቹ ጋር በአንድነት በመቆም ብሪተኛውን ኃይል አይቀጡ ቅጣት ቀጥቶ ኢትዮጵያዊነት ከፍ እንዲል ያደረገበት ቀን ነው ሲሉ በመድረኩ ላይ የተገኙት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ተናግረዋል። ሐምሌ 5 እንግዲህ የትብብራችን የመደማመጣችን የመነጋገራችን ማሳያ ነው። አሁን ደግሞ ከሐምሌ 5 የምንማረው በዚህ ጊዜ የኢትዮጵያን አንድነት ላይ የሚፈታተኑ ጉዳዮች ላይ አብረን በኢትዮጵያውያን ጋር በጋራ የምንሰራበት ከድህነት ለመውጣት የምናደርገውን ትግል የምናሸንፍበት ምሳሌ ሆኖ መቅረብ አለበት። አሁን ያለው የሐምሌ 5 ሌጋሲ ማስቀጠል የሚቻለው በዚህ መልኩ እንደሆነ ያረጋገጥንበት የተጀመሩትን ውጥን ላይ ማድረስ የሚገባን ዘመን ነው። በመድረኩ ሐምሌ 5 የአንድነት ማንጸሪያ ማህደር የሚል ጥናታዊ ጽሑፍ በጎንደር ዩኒቨርሲቲ መምህር ዶክተር ሙልቀን ፍቃድ የቀርበው ውይይት ተደርጎበታል። በጥናታዊ ጽሑፉ የወልቃይት ህዝብ ማንነቴ ይከበርልኝ፣ አማራ ነኝ በማለቱ የግፍ ስቃይ ይደርስበት እንደነበረ ተነስቷል። ህወሓት እነዚህን ታሪካዊ የአማራ መሬቶች ወስዶ ወደ ራሱ ሲያካልል የፖለቲካ ማግለል፣ መጠቅለል፣ ማታለል እንዲሁም ጨካኝ አፈና ፈጥሯል። የወልቃይት ህዝብ ለብዙ ግፍ ተዳርጓል። በዝክረ በዓሉ ላይ የተገኙት ነዋሪዎች በአንድነትና በጽናት በመጣው ድል መደሰታቸውን ተናግረው ከድሉ ማግስት ለውጡ ባመጣቸው ትሩፋቶች ተጠቃሚ መሆናቸውን አንስተዋል። አሁን ከተማችን በጣም በልማት ሂደት ውስጥ እየሄደች ነው ያለችው። ይሄ ልማት በጣም ሁላችንን አስደስቶናል። በዚህ አጋጣሚ እናንተ ክቡር ቻላቸውና ክብርት ወይዘሮ ደብሬ በዚህ ሰዓት እድለኞች ናችሁ። ታይቶ የማይታወቅ የጎንደር ለውጥ ስላገኛችሁ ይሄ በጣም እንዲያው አመስግኝም አልዘልቀው። በእውነት ተይዞ ያለው ልማት ይቀጥልበት። የተገኘውን ለውጥ በማስቀጠል ሰላምና ልማትን ማረጋገጥ እንደሚገባ በመድረኩ ተመላክቷል።